ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችንን ይዘን ቀርበናል የዛሬ መርሃ ግብር አሰናድተን ወደ እናንተ በማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ አብረናችሁ ቆይታ የምናደርግ ነው የሚሆነው ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና መጡ እንኳን ደህና ወይ መልካም በዓል ጥሩ ነበር እግዚአብሔር ይመስገን ጥሩ እንግዲህ ከበዓል በኋላ ያው የመጀመሪያችን የሆነውን የመገናኛ ብዙሃን ዳሰሳ መርሃ ግብር ይዘን መተናል ተመልካቾቻችን ያው እንግዲህ በነገው ዕለትም የጌታችን የመድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል ከተራ በዓል ነው እንግዲህ በነገው ዕለት ማለት ነው ከሱ ጋር የተያያዙ ጉዳዮችን ይዘናል እንደዚሁም ደግሞ በዚህ ሳምንት በተለያየ የመገናኛ ብዙሃን በኩል ሲዘዋወሩ የነበሩ ርዕሰ ጉዳዮችን መራርጠን ለተመልካቾቻችን ይዘን ቀርበናል እሱን የምናነሳሳ ነው የሚሆነው ርዕሰ ጉዳዮቹን ለማንሳት ያክል አንደኛ በተለይ የማህበረ ቅዱሳን እንደሚታወቀው ሐመር መጽሔት ረጅም ዓመትን እንግዲህ ያስቆጠረች ነች በጥር ወር ህትመቷ እንግዲህ በመልእክት አምድ በሰብአዊ እርዳታ ስም የሚፈጸም ሃይማኖታዊ ጥቃት በሚል መልእክት አስተላልፋለች ምናልባት ባሳለፍነው ሳምንት አንድ የተሰራ ዶክመንተሪ ነበር እንግዲህ እሱ ብዙዎች ተመልክተውታል የሚመለከታቸው አካላትም ስራዎችን መስራት የጀመሩበት አጋጣሚ ነው ያለው እሱን የምንመለከት ነው የሚሆነው እንደዚሁም በአብይ ጉዳይ ስር የጥምቀት በዓል ተግዳሮትና መፍትሄዎቹ በሚል ሰፊ ጉዳዮች ይዛለች ያው ሐመርን በርግጥ ተመልካቾቻችን ገዝተው እንዲያነቧት ነው እንግዲህ ማስታወሻም የምትሆን እንደዚሁም ደግሞ ለታሪክ የምትቀመጥም ስለሆነች ማለት ነው እንደ አጠቃላይ ሌሎች ርዕሰ ጉዳዮችን ምን ይዛ መታለች የሚለውን የምንመለከት ይሆናል ከዛ በማስከተል እንግዲህ መንግስት ከእምነት ተቋማት ወይ ከሃይማኖት ተቋማት የዚህ አከራይ ግብር መቀበል ጀምሯል ያው መቀበል የጀመረበት መንገድ በራሱ ልክ አይደለም የሚሉ አሉ እንደ አጠቃላይ ግን ቅድስት ቤተክርስቲያን ይሄ የተወሰነው ውሳኔ እንደገና እንዲጤን የሚል ጥሪ አቅርባለች ምናልባት ያ ጥሪ ሲቀርብ ስብሰባው ላይ የተነሱ የተለያዩ ጉዳዮች አሉ በእኛ በኩልም የነበሩ ምልከታዎች ምንድናቸው የሚሉን ለተመልካቾች የምናደርስ ይሆናል ነገር ግን ከዚህ ጉዳይ ጋር ተያይዞ ደግሞ የህግ ባለሙያዎች ትንታኔ የሚሰጡበት የሚያስፈልጉ የህግ ትርጓሜ የሚያስፈልጋቸው ጉዳዮችም አሉ እነሱን ደግሞ ከህግ ባለሙያ ጋር በመሆን ለተመልካቾች የምናደርስ ነው የሚሆነው እንደ አጠቃላይ ግን ሪፖርተር ጋዜጣ ይዛው ወጣ የነበረውን ጉዳይ በእኛ አቅም የሚታየውን የምናይ ይሆናል ቀሲስ በስተመጨረሻ እንግዲህ ብዙዎች መነጋገሪያ የነበረ አንድ ጉዳይ ተከስቶ ነበር በርካታ ቱሪስቶች ወደ ሀገር ይመጣሉና እነዚህ ቱሪስቶች ሲመጡ በየአብያተ ክርስቲያናት እንደዚሁም ደግሞ የተለያዩ ቦታዎች ላይ ሲሄዱ የሚደረግላቸው አቀባበል አለ ከሱ ጋር ተያይዞ ብዙ ቅሬታዎች ሲነሱ ቆይተዋል ብዙ ነገሮችን ስናስተውልም ቆይተናል ባሳለፍነው ሳምንት እንደው ከቱሪስትም የሚመደብ ሰው አይደለም ግን እንደው እንደ አጠቃላይ አሁን በዓለም አቀፍ ደረጃ በተለይ በወጣቱ በኩል ብዙ ተጽዕኖ ይፈጥራል የተባለው የዚህ የአይሾ ስፒድ እንግዲህ መምጣትን ተከትሎ በቅድስት ሥላሴ ካቴድራል የተከናወነ ያቀባበል ስርዓት አለ እዛ ስርዓት ላይ ብዙዎች ጥያቄ ያነሱ ነው እንደ ቅድስት ቤተክርስቲያን እንግዲህ አገልግሎቱ ሲሰጥ በምን አይነት ሂደት ነው እንደዚህ አይነት አቀባበል መደረግ ያለበት የሚለውን ጉዳይ አጠር ባለ መልኩ የምንመለከት ይሆናል ብዙሃኖቹ በተለያየ መገናኛ ብዙሃን ሲመለከቱ ስለነበር ማለት ነው ቀዳሚ ወደምናደርገው ጉዳይ እንግባ ቀሲስ ቀዳሚ የምናደርገው ጉዳይ ያው በመግቢያችን ላይ እንደተጠቀስ ነው የሐመር መጽሔት የጥር ወር ህትመትን ነው የምንመለከተው በዛ ደግሞ በተለይ በመልእክትና በአብይ ጉዳይ ስር የተያዙ ጉዳዮችን በዋናነት የምንመለከት ይሆናል ቀሲስ ከርሶን ጀምረና እንዴት አገኘዋት በተለይ የጥር ወር ህትመት ያው ጥር ሲመጣ የጥምቀት በዓለም እንደመሆኑ መጠን ከጥምቀት ጋር ተያይዞ ብዙ ተግዳሮቶች እንዳሉ ይነሳልና ለነሱ መፍትሄ አመላካች የሆኑ ጉዳዮችንም ይዘውታለችና እንደ አጠቃላይ እንዴት አገኙት መልካም እንግዲህ ሐመር መጽሔት ለ33 አመታት እንግዲህ ሳይቋረጥ ብዙ ሃይማኖታዊና እንዲሁም ደግሞ ስርዓታዊ የሆኑ ጉዳዮችን ማዕከል አድርጋ በምእመናን እንዲሁም ደግሞ እንደ ማህበረሰብም ብዙ አበርክቶ ያበረከተች መጽሔት ናት እንግዲህ እንደ ወትሮ ቀደም ባለ ጊዜያት ላይ እንደሚወጣ ርዕሰ ጉዳዮችም አሁን በተለየ መንገድ የምእመናን ህይወትን ሊያንጹ የሚችሉ አስፈላጊ የሆኑ ጉዳዮችን የታየባት ጊዜ ነው ይሄ በተለይ የጥር ወር ህትም ላይ አሁን ያለንበት የጥር ወር ጊዜ ላይ ሁላችን እንደምናውቀው በዓላት የሚወዙበት በተለይ ደግሞ የአደባባይ በዓል እየተባለ የሚታወቀው የጥምቀት በዓል በስፋት የሚከበርበት በመላው ዓለም የኢትዮጵያ ቤተክርስቲያን ባለችበት እንዲሁም ደግሞ ሌሎች አብያተ ክርስቲያናትም ባሉበት የሚከበርበት ከመሆኑ አንፃር
የተነሱ ጉዳዮች አሉ። በተለይ ካየነው ደግሞ ከይዘት አንጻር ደግሞ ካየነው የመድኃኒታችን የኢየሱስ ክርስቶስ መንገድ ፈለግን በተመለከተ ምእመናን በምን ልክ አርአያነት ማድረግ እንዳለባቸው የሚያሳይ የስብከት ሐሳብ የቀረበበት አለ። ከዛ ባለፈ ደግሞ እንዲሁም በጥምቀት የሚገኝ ጸጋ በተመለከተም በትምህርት ሃይማኖት አምድ ስር ደግሞ የቀረበበት ሂደት አለ። ትልቁና እንደ አብይ ጉዳይ ሆኖ የቀረበው ደግሞ በጥምቀት በዓል የሚያጋጥሙ ተግዳሮቶችና መፍትሄዎቻቸው በስፋት የተዳሰሰበት ሆኖ አግኝቼዋለሁ እና በተለይ ሁላችን እንደምናውቀው በየዓመቱ የጥምቀት በዓል ሲከበር የምንቸገርባቸው መታረም መስተካከልና መቀናት ያለባቸው ጉዳዮች አሉ። እነዛ ጉዳዮችን በዘለቄታዊነት የሚያስፈልጋቸው መፍትሄ መንገድ በተመለከተም የጠቆመና ያሳየ መጽሔት ሆኖ አግኝቼዋለሁ። መቼም ጥምቀትን ሲመጣ በየቦታው በየኃላፊነቱ ብዙ ሰዎች ብዙ ጉዳይ አይተው ተመልክተው ይሄ ነገር ቢስተካከል ይሄ ነገር በዚህ መንገድ ቢሆን የሚል ሐሳብ ይቀርባል። ሰው እንግዲህ በተረዳበት አቅምና መጠን ጥልቀት አስተያየት የሚሰጥበት አጋጣሚ እየሆነ መጥቷል። በተለይ ጥምቀት ላይ ያ የሆነበት ምክንያት ምንድነው? በጥምቀት በዓል አከባበር ጋር ተያይዞ የሚፋለሱ ወጣ የሚሉ መሰረታዊ የሚባል የበዓላት አከባበር ይዘትን ሊያፈርስ የሚና እንዲሁም ደግሞ ነገ ከነገ ወዲያ የሚመጣውን የበዓል አከባበር ህልውና ጥያቄ ምልክት ውስጥ ሊከት በሚችል መንገድ አንዳንድ ክፍተቶች ስለሚታዩ ሰው እንግዲህ ባለው በተረዳው መንገድ ምእመናን ጨምሮ አገልጋዮችም አስተያየት ይሰጣሉ። በዚህ መንገድ ቢታረሙ ቢስተካከሉ ብለውም የሚሰጧቸው የመፍትሄ ሐሳቦችም ጭምር አሉ ነው። ስለዚህ ያንን ሐሳብ ማዕከል በማድረግ በጥምቀት በዓል አከባበር ላይ የሚያጋጥሙ ተግዳሮቶች ምንድናቸው የሚለው በስፋት ታይቷል ነው። መቼም ሁሉ ጊዜ እንደምናውቀው የሚከበሩ በዓላት ለኛ መንፈሳዊ በረከት የምንቀበልባቸው እንዲሁም ደግሞ በወንጌል ላይ ያለውን የወንጌል ኃይል የምንገልጥባቸው ከምንም በላይ ደግሞ መሰረታዊ የሚባል የሃይማኖት ትምህርትም የሚታይባቸው ከመሆናቸው አንፃር በዓላቱን ስናከብር የምናከብረው እንደ ፍላጎታችን እንደ ሐሳባችን ወይም ደግሞ እንደ ጥቂት አካላት የአቋም ደረጃ ልክ ሳይሆን የምናከብረው በዓላት እንዲከበሩ ቤተክርስቲያን የወሰነችው ውሳኔ ስላለ በዛ መሰረት መከበር አለባቸው የሚል ሐሳብ ይነሳል። ነገር ግን በዛ መንገድ ቢመጣም ያንን መንገድ ጠብቆ በዓላትን የማከብር እንቅስቃሴ ከጊዜ ወደ ጊዜ እየደከመ እንደመጣ መመልከት ማየት እንችላለን። እውነት ለመናገርም በመጽሔቱ ላይ ለመቀረብ እንደሞከረው ሁላችን ደግሞ እንደምንረዳው በተለይ በአደባባይ በዓላት በጥምቀትም በትልቁ ደግሞ ካየን ሁሉ ሰው አዛዥ መሆን የሚፈልግበት ሁሉ ሰው መታየት የሚፈልግበት ከፍተኛ የሚባል የተርእዮ ጊዜ ሰው የሚፈተንበት ይመስለኛል ይሄ ጊዜና ትንሽ በመንፈሳዊ ኃላፊነትም ላሉ ወንድሞች አባቶቻችንም ነገሩ ትንሽ የሚከብድ ይመስለኛል። እኔም በአጥቢያዬም እንደምመለከተው እንደማየው ብዙ ጊዜ ሁሉ ሰው ባለበት መንገድ ላይ ለማዘዝ እንጂ ለመታዘዝ የሚታይበት መንፈስ ብዙ ጊዜ አናስተውልም። ከምንም በላይ ደግሞ የጥምቀት የበዓሉ አከባበር ደግሞ ለግለሰቦች ስሜት ማስፈጸሚያ የሚውሉበት አጋጣሚ አለ። የሚገርመው በጣም እንዲያውም በኋላ አንተ በደምብ ታክልበታለህ። እንግዲህ ታቦታቱ የሚቆሙበት ወይም ደግሞ ሰውን የሚባርኩበት አካባቢ የተመለከተ የሚወስኑ ሽማምንቶች አሉ በቤተ መቅደስና ከዛ ባለፈ መንገድ ግን ግለሰቦች ሐሳብ የሚያቀርቡበት እንዲሁም ደግሞ የሚያስገድዱበት አጋጣሚ ይቀርባል። ከዛ ባለፈ ደግሞ እንደ ትልቁ ነገር የሚነሳው በተለይ ከጸጥታ አካላት ጋር በተያያዘ በየዓመቱ እንደ ስጋት ባንለውም ግን እንደ ቅሬታ የሚቀርቡ ጉዳዮች ደግሞ አሉ። በተለይ ከሰዓት ጋር ተያይዞ የሚቀመጡ በተለይ አድባራት አጥቢያዎች ከከተራ ጀምሮ እስከ ጥምቀት ዕለትና እንዲሁም ደግሞ የሚካኤል ታቦት ባለበት ደግሞ እስከ ቃና ዘገሊላ ድረስ ያሉ የመግቢያ የመመለሻ መርሃ ግብር ድረስ ያሉ አጠቃላይ ይቀርጻሉና በዛ መርሃ ግብር ለማስኬድ ሲሞከር ትንሽ የማጣደፍ የማዋከብ እንቅስቃሴ የሚታይበት ሁኔታ መታረም ያለበትና ዘለቄታዊ መፍትሄ የሚያስፈልግ ጉዳይ ሆኖ የሚቀርብ ሐሳብ ሆኖ አይተነዋል። ከጥምቀት ጋር የተያያዙ ብዙ ሐሳቦች አሉ። በኋላ ያክልበታው ላንተ ለፈ ኦኬ መልካም እንግዲህ ያው ብዙ ነገሮችን ማንሳት ይቻላል። ያው የሐመር መጽሔትን ገዝተው እንዲያነቡ ነው በዚህ አጋጣሚ የምንጋብዘው። ሌላኛው ጉዳይ ቀሲስ እርሶ ካዩት ከዚህ የጥምቀት ጉዳይ ያው እንግዲህ ደጋግመን ባለፈውም ስናነሳው ነበር። አሁን ላይ የተለያዩ ሀገረ ስብከቶች እንግዲህ ከመንግስት የጸጥታ ኃላፊዎች ጋር እንደዚሁም ደግሞ ከሰንበት ትምህርት ቤት ተወካዮች ጋር ከወጣት ማህበራት ተወካዮች ጋር ውይይቶች እያደረጉ ነው። በተለይ እነዚህ የሚታዩ ተግዳሮቶችን ለመፍታት በራስ አቅም በራስ በውስጥ የሚሰሩ ስራዎችን
እንግዲህ ሀገረ ስብከቶች በተለያየ መልኩ ስራዎችን ሲሰሩ ቆይቷል። ከእንግዲህ ከራስ ውጪ በሆነ የሚመጣ ነገር ነው ተግዳሮቶቹን የምንጠብቀው እንጂ እንደውም የሰሜን ሸዋ ሀገረ ስብከት አንድ የሚያስመሰግን ሰሞኑን አንድ ትእዛዝ አስተላልፏል። በዚህ በጥምቀት በዓል ላይ በተለይ ይሄ ህገወጥ ንግድ ምዕመናንን ስርዓት አምልኮ እንዳይፈጽሙ የሚያደርጓቸው ያለ አግባብ የሚደረጉ ህገወጥ ልመናዎችም ጭምር እንደዚሁም ንግዶችም ጭምር እዛ አካባቢ ላይ እንዳይደረግ ከሚመለከታቸው የጸጥታ ዘርፍ ኃላፊዎች ጋር እንደዚሁም ደግሞ ከወጣት አደረጃጀቶች ጋር ስራዎችን ለመስራት መመሪያ አውጥቶ ስራ ጀምሯል። ይሄ በጣም የሚያስመሰግን ነው ብለን ነው የምናስበው። አንዳንዴ ተመልክተው ከሆነ ቀሲስ እንደዚህ አይነት የአደባባይ በዓሎች ሲመጡ እንደው ከመድረክ ከሚሰማው ትምህርት ከመድረክ ከሚሰማው መልእክት በላይ አካባቢው ላይ የሚጫጫሁ የንግድ እንትኖች የልመና ድምጾች በጣም ያይላሉና እነዛን ነገሮች ቢያንስ ሙሉ ለሙሉ ማስቀረት ባይቻል ግን መቀነስ የሚቻልበት ከጥምቀተ ባህር ወይ ደግሞ ከአካባቢው ከአብያተ ክርስቲያናት ራቅ ብለው እንደዚህ አይነት ጉዳዮች የሚከናወኑበት ነገር እንዲኖሩ ባንድም በሌላ ብዙ ጊዜ ጥያቄ ይነሳል። እርግጥ ነው ደግሞ እንደመመናንም ያው ለአገልግሎት መንፈሳዊ በረከት ለማግኘት ሄዶ ያው ገበያው አካባቢ የሚሳተፈው ቁጥር እየጨመረ ስለመጣ ነው ነጋዴው እየሰፋ የመጣው። እሱም በጋራ መከላከል አለብን። ግን እንደ ሀገረ ስብከት የነዚህ አደባባይ በዓላት ተግዳሮት ተብለው በአንድ በኩል ከተነሱ ጉዳዮች ይሄ ህገወጥ ልመና ህገወጥ ንግድ ነውና ከሱ ጋር ተያይዞ የሰሜን ሸዋ ሀገረ ስብከት አንድ ውሳኔ ወስኗል። እሱ የሚያስመሰግን ነው። እንግዲህ ሌሎችም ሀገረ ስብከቶች በርካታ ውይይቶች አድርገው ስራዎችን ሰርተው በዝግጅት እንግዲህ የጥምቀት በዓልን እየጠበቁ ነው የሚገኙት። ምናልባት ሐመር መጽሔት ካነሳችሁ ጉዳይ አንደኛው ጉዳይ ያው ቀደም ሲል በመግቢያ ላይ እንደተናገርኩትኝ በዚህ በሰብአዊ እርዳታ ስም የሚፈጸሙ ሃይማኖታዊ ጥቃቶች አሉ። እሱን እንግዲህ ባለፈው በጎንደር ምን አይነት ጉዳዮች እንደተከናወነ በዶክመንተሪ ለተመልካቾች አድርሰናል። እንግዲህ ሰሜን ላይ ደግሞ በርካታ በተለይ በትግራይ አካባቢ ቀደም ሲል ብዙ ነገሮችን ስናነሳ ቆይተናል። እነዚህ ግብረሰናይ ድርጅቶች በአንድም በሌላ እርዳታ እንሰጣለን ብለው ይገባሉ እንጂ እርዳታ ለማግኘት አንድ ሰው መሄድ ያለበት ርቀት አለና እሱም በተመለከተ እንግዲህ በመልእክት ተላልፏል። አሁንም ላይ ከሰሞኑ ቲክቫ ኢትዮጵያ ይዞት የወጣው አንድ ጉዳይ አለ። በተለይ ሻሸመኔ ላይ የዚህ ሆለታ ገነት አቅራቢያችን የምትገኘው ሆለታ ገነት ላይ ከዛሬ 3 እና 4 ዓመት በተለይ ከዚህ ከህገወጥ ሲመት ጋር ተያይዞ በነበሩ ያለመረጋጋቶች የሰላም እጦት ምክንያት ስራዎችን ለመስራት ገብቻለሁ ሲል አንድ የፕሮቴስታንት ቤተ እምነት እንግዲህ እና ያ ስራ በጣም ውጤታማ በሆነ መልኩ ተጠናቋል የሚል ዜና ተሰርቶ ታዝብ ያለው ቲክቫ ኢትዮጵያ ላይና እንደዚህ አይነት ጉዳዮች እኛ ማጋለጥ ብቻም ሳይሆን ሰዎቹ ራሳቸው እየሰራን ነው እያሉ እየመጡ ነው ያሉትና የሰላም እጦት በተለይ ደግሞ ይሄ ሰው ሰራሽና የተፈጥሮ አደጋዎች ድርቅ ጭምር በተለይ ይሄ ጊዜ የማይሰጠው ረሃብን እናስታግሳለን በሚል የሚደረጉ የሃይማኖት ቅሰጣዎች አሉ። እሱ በተደጋጋሚ ስናነሳ ቆይተናል። የሚመለከታቸው የቤተ ክርስቲያን አካላት አሁንም ትኩረት እንዲሰጡ ነው በዚህ አጋጣሚ መልእክት የምናስተላልፈው። እንግዲህ የማህበረ ቅዱሳን ሐመር መጽሔትም እሱን በመልእክቱ ያዘችው ይሄን መልእክት ሰምቶ የሚመለከተው አካል ትኩረት እንዲሰጥ ለማለት ያክል ነው። የመጽሔቷን ጉዳይ እዚህ ጋር ገታ እናድርግና ወደ ሌላ ጉዳያችን እንግባለን። ያው ተመልካቾቻችን ከዚህ የተሻለ ሰፋ ያለ ትንታኔ ማግኘት ይችላሉ። እንግዲህ መጽሔቱን በማህበረ ቅዱሳን ሱቆች ሁሉ ስላለች ማለት ነው። ወደ ሁለተኛ ጉዳያችን እንግባ ቀሲስ። የሁለተኛ ጉዳያችን የሚሆነው እንግዲህ ያው ከቤተ ክርስቲያን አካውንት ላይ ገንዘብ እየተቀነሰ ነው የሚል እንግዲህ ብዙ ቅሬታዎች ስንሰማ ስናስተናግድ ቆይተናል። አሁን ላይ እንግዲህ ቅድስት ቤተ ክርስቲያን በተለይ ታህሳስ 25 አንድ ውይይት ተደርጎ ነበረ ከአዲስ አበባ ከተማ አስተዳደር ከሚመለከታቸው የመንግስት አካላት እንደዚሁም ከአዲስ አበባ ሀገረ ስብከት የጠቅላይ ቤተ ክህነት የሚመለከታቸው አካላት ውይይቶችን አድርገዋል። በዛ ውይይት የተነሱ የተለያዩ ጉዳዮች አሉ። እንግዲህ ቤተ ክርስቲያን እንዳጠቃላይ መንግስት ያወጣው ውሳኔ እንደገና ማጤን መቻል አለበት የሚል ነው። ዞሮ ዞሮ ይሄ የአከራይ ክራይ ግብር መክፈሏን አይደለም ብዙዎች ቅሬታ የሚያነሱት አንድ ጉዳይ አለ። በተለይ የዚህ አሁን እኔ ግብር ገባሪ ሲሆን ወይ ደግሞ ግብር የሚገብር ሰው ሲሆን ያ መንግስት ያስቀመጠልኝ የአከፋፈል ስርዓት ይኖራል። በዛ በአከፋፈል ስርዓት መሰረት ሄጄ ወይ ደግሞ አሁን በተፈጠሩ ቴክኖሎጂዎች በዚህ በዲጂታል እንትን መሙላትና መክፈል ነው ያለብኝ። አሁን ላይ አብያተ ክርስቲያናት ላይ እንግዲህ የሆኑ ያሉ ነገሮች መረጃዎች እንደሚያሳዩት ከሆነ ሙሉ ለሙሉ ከባንክ ቅናሽ ነው እየተደረገ ያሉት። ያ ደግሞ ሲጠየቅ ወረዳው ላይ ያለ የገቢዎች ቢሮ ነው ተቀናሽ እንዲደረግ ያዘዘው የሚል ነው። እንደ አጠቃላይ ያው የህግ ባለሙያ የሚሆነው የአንድ ተቋም አካውንት ወይ ደግሞ የአንድ ግለሰብ አካውንት መንቀሳቀስ የሚችለው በምን አይነት ሁኔታ ነው ማለት በፍርድ ቤት ትዕዛዝ ነው ወይንስ በምን አይነት መልኩ ነው ተቀናሽ የሚደረገው የሚለውን ጉዳይ
እንግዲህ የህግ ባለሙያዎች የሚያዩት ነው የሚሆነው። እኛ እንደ አጠቃላይ ቀሲስ እንደው ቅዱስ ቤተክርስቲያን አሁን ላይ ከምታገኛቸው እውነት እነዚህ የአከራይ የሚባሉ ወይ ደግሞ እነዚህ ህንጻዎች እውነት ቤተክርስቲያን እያከራየቻቸው ነው ወይ የሚለው ጥያቄ ነው መጠየቅ መቻል ያለብን። በተለይ ያው ቤተክርስቲያናችን በብዙ ነገር ጀማሪ ነች ስንል እንሰማለን አይደል? እንደ ታሪክ አሁን መንግስት ለብዙዎች በተለይ የጋራ መኖሪያ ቤቶች የሚባሉ ኮንዶሚኒየም ከመምጣቱ በፊት አፓርታማን ሰርታ ቤተክርስቲያን ለረጅም ዓመት ለተከራዮች ስታከራይ ቆይታለች። በዚህ ፋና ወጊ ነች ብለን ነው የምናምነው። ግን ሁሌም የምናነሳው ጉዳይ አለ እንደውም ጊዜውን ያዋጅ አይደለም በተለይ የክራይ መጠኑ የሚል ጥያቄዎችን ስናነሳሳ ቆይተናል። እዚህ አጠገባችን የሚገኘው 4 ኪሎ አፓርትመንት እስካሁን ድረስ በ200 ምናምን ብርና በ1000 ብር የሚከራይበት ሁኔታ እንዳለ በዚህ ውይይት ላይ ተነስቷል። ስለዚህ እንደ ማህበረሰብ አቀፍ ድጋፍ አድራጊ ነው ማለት ነው። ይሄንን አፓርታማ የተከራዩ አካላት ራሱ የመንግስት መዋቅር ውስጥ ያሉ በተለይ በጸጥታና በደህንነት ቢሮ ውስጥ የሚሰሩ ሰዎችም ጭምር እንደሆኑ ነው እዚህ እንግዲህ ያው ሪፖርተር ይዘው በወጣችው መረጃ ላይ ተመለከት ነው ማለት ነው። ስለዚህ ይሄ ሆኖ ሳለ ከዚህ ላይ ግብር የምንጠየቀው የአከራይ ግብር የምንጠየቀው ለምንድን ነው የሚል ነው። እንደውም እንደ ምሳሌ የመንግስት ቤቶች ክራይ አለ። የመንግስት ቤቶች ክራይ ገቢ ይሰበስባል ግን ግብር አይገብርም ለመንግስት። ስለዚህ በተመሳሳይ አገልግሎት እየሰጠን ነው የሚል ነው። እንደ አጠቃላይ ቀሲስ እንዴት አገኙት? በተለይ ቤተክርስቲያኑ አሁን ከምታስተዳድረው ከአገልግሎት ስፋቷ ጋር ተያይዞ በርካታ አገልጋዮችን ይዛ ነው ያለችውና አሁን ላይ በአዲስ አበባ ብቻ እንግዲህ ከ274 በላይ አብያተ ክርስቲያናት ይገኛሉ። በእነዛ አብያተ ክርስቲያናት ደግሞ ከ50 ሺህ በላይ የሆኑ መደበኛ አገልጋዮች አሉ። ያ ማለት ደሞዝ የሚከፈላቸው ማለት ነው። ስለዚህ እነዚህ ደሞዝ የሚከፈላቸው አገልጋዮች ደግሞ ያንን ደሞዝ የሚያገኙበት አንደኛው አማራጭ ይሄ የአከራይ እንግዲህ ቤቶችን ወይ ህንጻዎችን በመስራት የሚከራይበት ሁኔታ ነው ያለው። ነገሮች ሲታዩ እንደ ፐርሰንትም የተቀመጠው ነው ብዙዎች ቅሬታ ያነሱበት ያለው ከፍተኛ ፐርሰንት ነው እየተጠየቀን ያለ ነው የሚል ነው። ወደ 35% እንግዲህ የሚሆን ነው ግብር እየተጠየቀ ያለው ከዚህ ከአከራይ ክራይና ከሱ ጋር የተያያዙ ጉዳዮችን እንደው መልስ ለማግኘት ቀሲስ አገልጋይም እንደው መሆኑ መጠን አሁን ላይ ካህናቱ በተቃራኒው በቂ የሆነ ደሞዝ እየተከፈላቸው እንዳልሆነ ብዙ ሲያነሱ እንሰማለን። ያም ብቻ አይደለም ከአዲስ አበባ ወጣ ስንል እዚህ ሸገር ሲቲ ላይ እንኳን ብዙዎች ለለቱ የሚሆኑ ቅዳሴን ለመቀደስ እንኳን ለለቱ የሚሆኑ ንዋያተ ቅድሳትን ለማሟላት እንኳን ተቸግረው ነው የምናየውና የቤተክርስቲያናችን አንድ የሆነ ቋታ ለመኖር ይሄንን ክፍተት ያመጣው ብለን ማሰብ ይቻላል። እንደ አጠቃላይ ግን የቤተክርስቲያን አገልግሎትን ምን ያክል ያስተዋጉሏል ይሄ ጉዳይ? እንደ መነሻ ጥሩ ነጥቦችን አንስተሃል። እንግዲህ ሪፖርተር ነው ይህን ሀሳብ በደንብ ሰፋ አድርጎ የዘገበው። ጥሩ የሆኑ እይታዎች የተቀመጡበት መንገድ አለ። በተለይ ደግሞ በወሬ ደረጃ የተላለፉ ይዟዟሩ የነበሩ ጉዳዮችን በቁጥር ለክቶ ያስቀመጣቸው ነጥቦች አሉ። ያን በጣም ደስ የሚያሰኝ ለውይይትም እንደ መነሻ ሊያገለግል የሚችል ነው ብዬ አስባለሁ። ከዛ ባለፈ ደግሞ ጥናት ለሚያጠኑ ባለሙያዎችም ጥሩ የሆነ እንደ ግብአት ሊቀርብ የሚችል ነገር ይዟል ብዬ ነው የማስበውና በተለይ በዚህ በሪፖርተር የቀረበ ሀሳብ ላይ እንግዲህ እኔ በሶስት መንገድ አየዋለሁ። በተለይ የእምነት ተቋማት የአከራይ ተከራይ ግብር መክፈል አለባቸው የሚል የመንግስት ውሳኔ በተመለከተ አንዳንዶቹ አይ በፍጹም መከፈል የለበትም ምክንያቱም የእምነት ተቋማት ያነጿቸው ህንጻዎችና የሚጠቀሙባቸው የአማራጭ የገቢ ምንጮች እንደ አማራጭ የሚጠቀሙባቸውን አገልጋዩን ለመደጎም ነው የሚል ነው አንዱ የሚቀርበው። ስለዚህ መኖር የለበትም ዓላማው አገልጋዩን ለመደጎም ለማገዝ እስከሆነ ድረስ በፍጹም እንደ ሐሳብ ራሱ መቅረብ የለበት። ስለዚህ መንግስት ይሄንን ሊያሻሽል ይገባል፣ ሊያስተካክለው ሊያርመው ይገባል የሚል እንደ አንድ የሚቀርብ ጉዳይ ሆኖ አይቼዋለሁ። አንዳንድ ሰው ደግሞ በፍጹም ቢያንስ በዚህ ልክ እንኳን ባይሆን ይቀነስ የሚል ነው። በተለይ 35% ስለሆነ መቀነስ አለበት የሚል ሐሳብ የሚቀርብበት መንገድ አለ። ትልቁ ነገር ደግሞ ምንድነው በመንግስትና በአስፈጻሚ አካላት በተመለከተ ደግሞ እንዲያም ዘግይቷል። የአፈጻጸም ችግር ነው እንጂ ውሳኔ ከተወሰነ የቆየ ጉዳይ ስለሆነ የሚቀር ነገርም ስላልሆነ በዚህ መንገድ ላይ መሆኑ ያም ያህል ቅሬታ ሊፈጥር አይገባም። ስለዚህ አሁን የሆነው አሁን በመወሰኑ ሳይሆን የዘገየ ጉዳይ ነው። የአፈጻጸም ችግር ስለነበረብን ነው። ስለዚህ የአፈጻጸም ችግር እያስተካከለን ስለመጣን የክፍያ መንገዱን በዚህ ልክ ወደ ቀጣይ ሂደት የሚያድግ ይሆናል የሚል ሐሳብ የሚነሳበት መንገድ ነበርና እነዚህ ሶስት ሐሳቦች ግን በተለያዩ አካላት የሚነሱበት መንገድ አለ። እኔ
በመንግስት በኩል የወጣው በተለይ የእምነት ተቋማት የአከራይ ተከራይ ግብር መክፈል አለባቸው 35% ነው መክፈል አለባቸው የሚለው ሐሳብ ሲነሳ መጤን የነበረባቸው ወይም ደግሞ በጥልቀት መታየት የነበረባቸው ጉዳዮች አሉ ብለን እናስባለን። በተለይ የእምነት ተቋማት በቀዳሚ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህ የገቢ ምንጭ እንደ አማራጭ የገቢ ምንጭ የምትጠቀምባቸው የህንፃ ኪራይ ጋር በተያያዘ መንገድ ላይ የምትጠቀምበት እንደመነሻ ምክንያት አለ። ምክንያቱ ምንድነው? በአዲስ አበባ ሀገረ ስብከት ላይ እንደ ሀገረ ስብከትም ካየነው ከ50 ሺህ በላይ አገልጋዮች አሉ። ከ50 ሺህ በላይ አገልጋዮች ይዤ ምእመናን በየወሩ ወይም በየጊዜው የሚያመጡት አስራትና በኩራት ብቻ መሰረት አድርጌ ደሞዝ መክፈል አልችልም። ስለዚህ አማራጭ የሆነ የአገልጋዮችን በተወሰነ መንገድ የቤት ኪራይ ሊከፍላቸው የሚችል ትራንስፖርት ሊቸገሩበት ቢያንስ የቀለብ እንኳን በተወሰነ መንገድ ሊያገዝ የሚችል አማራጭ መፍጠር አለብኝ ብላ ስትነሳ የተጠቀመችበት መንገድ አንዱ ምንድነው? በአካባቢ ያሉ ቦታዎችን በማልማት በመስራት ገቢ የሚገኝበት መንገድ መፍጠር ነው። ስለዚህ ይህን የሆነበት ምክንያት የተላከችበትን ሐዋርያዊ ተልእኮ በመዘንጋት ይሄ የንግድ ጉዳይ ላይ ማዕከል ማድረግ ሳይሆን የአገልጋዮች ህይወት ከማሻሻል ጋር የተያዘ ሐሳብ እንደሆነ የተዘነጋ ይመስለኛል። አሊያም ደግሞ ጉዳዩ የቀረበበት መንገድ ይህንን ጉዳይ እንደ መንግስት ሲነሳ መንግስት ያነሳውን ሐሳብና አቋም መሞገት የሚችል አኳኋን ለማቅረብ የሞከረ አካል ጉዳዩ በትክክል ያሳየን ብዬ አላስብም። በሶስተኛ መንገድ ደግሞ ካየነው ምናልባት በዓላማም ሊነሳ የሚችል መንገድ እንዳለ አስባለሁ። በተለይ ቤተክርስቲያኒቷ ከምትሰራው ስራ ካለማወቅ ካለመገንዘብ የተነሳ እንደ አንድ ዝም ብሎ እንደ አንድ የንግድ ማዕከል ብቻ በማሰብ በቃ ሌላ ነጋዴ ተነስቶ ቤት አከራይቶ እንደሚያገኝና በዛ ገቢ ደግሞ ግብር እንደሚከፍል 35% እንደሚያስገባ ሁሉ ቤተክርስቲያን ማስገባት አለባት ብሎ እንደ አንድ የንግድ ማዕከል ማየትም ማዕከል ያደረገ ሐሳብ ያለበት መንፈስ ሊመስል የሚችል ነገር እንዳለው ይሰማኛል። ትልቁ ነገር ካየነው ምንድነው ካልከኝ እንግዲህ ከ50 ሺህ በላይ አገልጋይ ያዘ እንደ አዲስ አበባ ሀገረ ስብከት አየን። በእርግጥ ወደ ሌሎች ሀገረ ስብከቶች ሊሄድ እንደሚችል በቂ የሆኑ ማሳያዎች አሉ እንደ መንግስት አዋጅ ታወጀ ስለሆነ ማለት ነው። አሁን ግን ባለው እንቅስቃሴ ላይ እንደ አዲስ አበባ ሀገረ ስብከት ካየነው ከ50 ሺህ በላይ የሚሆኑ አገልጋዮች በየወሩ የሚከፈላቸው የገንዘብ መጠን አለ። ከ1 ቢሊዮን ብር በላይ በወር ይከፈላል። ስለዚህ የአዲስ አበባ ሀገረ ስብከት ከ1 ቢሊዮን በላይ ለአገልጋዮቹ ይከፍላል ነው። ከመንግስት ቀጥሎ ትልቁ የደሞዝ ክፍያ የምትከፍለው ኢትዮጵያ ቤተክርስቲያን እንደሆነች ይታወቃልና ይህን በሆነበት መንገድ ላይ አንደኛ ቤተክርስቲያኒቷ እየሰጠችው ያለውን ማህበራዊ ተሳትፎ በተመለከተ መዘንጋት ማዕከል የሚያደርግ ይመስለኛል እኔ። ሁለተኛ ደግሞ ቤተክርስቲያናችን በተለይ እንደ ስትራክቸር ማለት እንደ ተቋም ማለት ነው እንደ ተቋም እነዚህ የምትጠቀምባቸው ገቢ ምንጮች የምትጠቀምበት ዓላማ ከመዘንጋት እንደሆነ ስለምናስብ ያንን የሚታረምበት የሚስተካከልበት መንገድ ካለ ውይይቶች መቀጠል አለባቸው ብለን ነው የምናስበው። ይሄ ካልሆነ በጣም አስቸጋሪ ያደርገዋል። ለምንድነው ካልከኝ በአዲስ አበባ ላይ ከ274 በላይ አብያተ ክርስቲያናት አሉ። ከ274 በላይ አብያተ ክርስቲያናት ደግሞ የሚይዟቸው አገልጋዮች አሉ እንደየቦታው መጠን ማለት ነው። ስለዚህ እነዛ ከ50 ሺህ በላይ የሚያገለግሉ አገልጋዮችን በተመለከተ በእያንዳንዱ አጥቢያ ለጠቅላይ ቤተ ክህነት 20% ገቢ ይሆናል በመዋቅር መሰረት። ከዛ ደግሞ በሚገኘው ደግሞ 35% ደግሞ እንዲሁም ለመንግስት ገቢ ይሆናል። ስለዚህ ምንድነው እየቀረበ ያለው ሐሳብ 45% ብቻ ነው ለአገልጋይ የሚቀረው። ያንን ደግሞ ደሞዝ ለመክፈል በቂ አይደለም። ስለዚህ ደሞዝ ለመክፈል በቂ ካልሆነ አገልጋዮች ለልመና ይዳረጋሉ። አሁን ያለው በግጥ በቂም አይደለም። እንደምታውቀው አዲስ አበባ ባለችበት የኑሮ መንገድ ላይ በጣም አስቸጋሪ ሆኗል። አሁን የቤት ኪራይ ውድ በሆነበት ከተማ ላይ አስቤዛ ውድ በሆነበት ከተማ ላይ አገልጋዮች የበለጠ ደግሞ ይሄን መንገድ የሚቀጥል ከሆነ የሰው እጅ ማየታቸው የማይቀር መንገድ ይሆናልና ይሄ ተመልሶ እንደገና እንደ ሀገር ነው ችግር የሚሆነው። እንደመነሻ በዚህ መንገድ አይቻለኝ። ኦኬ መልካም። ያው እንደሚታወቀው አሁን ላይ የኢትዮጵያን እንግዲህ አብዛኞቻችን ማለት ይቻላል ከዚህ ከገቢ ጋር ተያይዞ ብዙዎች ከኑሮ ውድነት ጋር በተያያዘ እንግዲህ እጃቸውን የመሰብሰብ አይነት ነገር እናያለን አይደለ? ቅድስት ቤተክርስቲያን እንደበፊቱ አሁን የምታገኘው ነገር ከመመናን የመጠበቅ ልምዱ እየቀነሰ መጥቶ ነው ቤተክርስቲያን ወደ ልማት ያው እንደው ይሄ ያከራይ ክራይ ተብሎ መጣ እንጂ ህንጻ መገንባት ብቻም ሳይሆን የተለያዩ የልማት ስራዎችን መስራት የጀመሩት ቤተክርስቲያናት እለት እለት የሚያገኙት ነገር ከመመናን የሚያገኙት ነገር እጁ እያጠረ የመጣ አገልግሎቱ ደግሞ እየተስተጓጎለ ሲመጣ ነው እንግዲህ ሌሎች አማራጮችን መጠቀም የተጀመረው። አሁን ዋና ጉዳይ ያ አይደለም ቀሲስ። እነዚህ ህንጻዎች ሲገነቡ በተለይ
ቀደም ሲል ስናስቀምጥላቸው ነበር አይደል በመቶ ሺህ ብር መከራየት የሚችል ቤት በ1 ሺህ እና በ2 ሺህ ብር እየተከራየ ከሆነ ምናልባት አሁንም ይሄ እንግልቱ ይቀጥላል ማለት ነው አይደል እንደ ህዝብም የህዝብ አገልጋይ ሆና ቤተክርስቲያን እያገለገለች ነው ብለን ነው የምናምነው አብዛኛውን ከተማ ውስጥ ያሉ በካሬ የሚከራዩ ቤቶች ምን ያክል ሺህ ብር እየተከራዩ እንደሆነ እናውቃለን ይሄ ምንም በተለይም ደግሞ ከተማ ውስጥ ያሉ ትልልቅ የህንጻ የገነቡ ቤተክርስቲያናት የሚያከራዩበት ዋጋ ግን እጅጉን ይወረደና ለምንድን ነው ብለን ጥያቄ ስንጠይቅ እዚህ ጋር ያለው ህንጻ እንዲተከራይቶ እናንተ ለምንድን እንደዚህ ያከራያችሁት ቢባል እኛ የሃይማኖት ተቋማት ነን ስለዚህ እንደ ሃይማኖት ተቋማትነታችን ደግሞ መደገፍ ነው ያለብን ህብረተሰብን የህብረተሰብ አቀፍ የሆነ ስራ ነው መስራት አለብን የሚሉ አብያተ ክርስቲያናት ናቸው አሁን ዛሬ ይሄን ያክል ብር እየተጣለባቸው ያለው ማለት ነው ስለዚህ አንዳንዶቹ የሚጠየቁት ግብር ራሱ አመቱን ሙሉ አያስገቡትም ቀሲስ ብሩን ማለት ነው አሁን ይሄ የ4 ኪሎ አፓርታማኩ በጣም ትልቅ ምሳሌ እኮ ነው እንዴ ራሱ ይሄን ያክል ሚሊዮን ብር ያገኛሉ የአፓርታማው በአመት ብለን ብናሰላው በጭራሽ ነው የማይገኘው ግን አፓርታማውን አስለቅቆ ቤተክርስቲያኑ አስለቅቃ ልክ ሌላው ህንጻ ነጋዴው እንደሚያከራየው ህንጻ በካሬ የሚጠይቀውን ጥያቄ ጠይቃ ብታከራይ ግን አንድ 75 ካሬ ላይ አሁን 200 ምናምን ብር የሚከራየው ህንጻ ምናልባት በ60 እና በ50 ሺህ ብር ይከራያል እያየን ስለሆነ በስንት ብር ተከራይተን እንደምንኖር ስለምናውቀው አይደል አብዛኞቻችን እኮ ተከራዮች ነን ስለዚህ አሁን እንግዲህ የቤት ፍላጎትን መንግስት ለመመለስ ብዙ ጥረቶችን እያደረገ እንደሆነ ይታወቃል ስለዚህ ይሄንን ለሚያግዙት አካላት ድጋፍ አደርጋለሁ ብሎ ጥሪ ሲያስተላልፍ እንሰማለን መንግስት ባንድም በሌላ አይደል አሁን ላይ በዚህ በአፓርታማ ግንባታ ላይ ለተሰማሩ ሰዎች ቦታ በቅናሽ በማቅረብ እንደዚሁም ደግሞ የሚያስፈልጉ ግብአቶችን በቅናሽ በማቅረብ ብድር በማመቻቸት በረጅም ጊዜ ብድር በማመቻቸት ጭምር ግንባታ እያበረታታ ነው ያለው የተገነቡ ደግሞ በቤተክርስቲያን ስም የተገነቡ ደግሞ የሰውን የዚህ የቤት ፍላጎት የክራይ ቤቶች ፍላጎት ደግሞ የሚያግዝ ከሆነ ይሄንን የሚያግዝ አካልን እንደው ማበረታታት መቻል ነው አለበት ብለን እናምነው መንግስት እንዳጠቃላይ ግን አጎራባች ሀገሮችንም በተለይ ደግሞ ሰልጥነዋል የሚባሉ ብዙ ሀገራትን ተሞክሮ መውሰድ መቻል ያለብን ይኖርብናል ብለን እናስባለን ግብጽን ብንመለከት አሜሪካና አውሮፓን ብንመለከት እነዚህ የሃይማኖት ተቋማት የገነቧቸው ህንጻዎች ግብር አይከፈልባቸው እንደውም ቦታዎቹን ህንጻዎች የገነቡባቸው ቦታዎች ከመንግስት በምሪት ጭምርም የተሰጣቸው ናቸውና ምናልባት እነዛ ቦታዎች ለቦታዎቹ ተመጣጣኝ ክፍያ ተከፍሎባቸው ይጠናቀቃሉ እንጂ ለሚገነቡ ህንጻዎችና ለሚከራዩ ክራዮች ግን የዚህ የግብር ጉዳይ የማይታሰብባቸው ሀገራት አሉ አውሮፓም አሜሪካንም እንደዚህ ግብጽንም ብንመለከት ማለት ነው ስለዚህ ከነዚህ ሀገራት ተሞክሮች መወሰድ መቻል አለባቸው አዎ ህጉ ከወጣ ቆይቷል የሚባል ነገር ከደርግ ጀምሮ የነበረ ህግ ነው ምናልባት አፈጻጸሙ ነው ሳይጠበቅ የቆየው የሚል ነገር ነው የመጣው 65% ነው የሚሉት አሁን ላይ 65% የሚሆኑ አብያተ ክርስቲያናት ከፍለዋል ስለዚህ ሌሎቹ አብያተ ክርስቲያናት ናቸው ያልከፈላችሁት የሚል አቋም ነው የተያዘው አሁንና ምናልባት በተለይ ግብሩን ለመክፈል ያሉ ደግሞ ሂደቶች አሉ አይደል ቀደም ሲል በመግቢያ ላይ ያነሳውት አሁን ታህሳስ ወር ላይ ነው ብዙዎቹ በሚሊዮን እንግዲህ 6 ሚሊዮን 5 ሚሊዮን ምናልባት ሪፖርተር ይዞት ይወጣ እንደውም ከጠቅላይ ቤተ ክህነት የሚለው መረጃ ያየነው 49 ሚሊዮን ብር ታህሳስ ወር ላይ ቅናሽ ተደርጎበታል የሚል ነው ይሄ መረጃ ልክና ትክክለኛ ከሆነ ያው ሪፖርተር ይዞ ይወጣውን ስለሆነ እንደ መገናኛ ብዙሃን መነሻ ያደረግነው እንደዚህ አይነት ሚሊዮን ብር እስከ ታህሳስ ከሆነ የ2018 ነው ቤተክርስቲያኗ እየገበረች ያለችው የ2018 ከሆነ የ3 ወር የ4 ወር ነው እየገበረች ያለችው ማለት ነው ይሄን ያክል ሚሊዮን ብር ስለዚህ በአመቱ መጨረሻ ላይ በጣም ብዙ ሚሊዮን ብሮች ወጪ ይኖርባታል ማለት ነው ይሄ ራሱ አሰራሩ ራሱ በጣም ግልጽ መሆን መቻል አለበት ቤተክርስቲያን በሚገባው ልክ ይሄንን መጠየቅ መቻል ያለባት ይመስለኛል እንዳልኩትኝ እንግዲህ የህግ ደግሞ ትንታኔዎች የህግ ትርጓሜዎች የሚፈልጉ ጉዳዮች ይኖራሉ ያው ህጉ ሲፈጸም በዚህ በአዲሱ የንግድ ህግ 1243 ህዝባር 2013 ዓ.ም በወጣው አዋጅ መሰረት ነው ስራዎች እንዲሰሩ ያደረግነው ይያለን ያለው የገቢዎች ቢሮ ይሄ የገቢዎች ቢሮ ስራዎችን ሲሰራ ይሄ የህግ አግባብ እንግዲህ ያው የራሱ የሆነ ትርጓሜ የራሱ የሆነ ትንታኔ ይኖራል ስለዚህ ባለሙያዎች ከቤተ ክርስቲያኗ ጎን በመቆም ደግሞ ይሄ ጉዳይ እንዴት ነው የሚታየው የሚለውን በደንብ መታየትና በተለይም ደግሞ የቅዱስ ሲኖዶስ ትልቁ መዋቅራችን ከመንግስት አካላት ጋር በተለይ ከአዲስ አበባ ከንቲባ ጽሕፈት ቤት ጋር መወያየት መቻል አለበት ይሄ ህግ ሲወጣ ዞሮ ዞሮ ያው ህዝብን እንዲጠቅም ነው አይደል ግብር የምንገብረው ብዙ ጊዜ የምንባለው ግብር መልሰን ለራሳችን መንግስት ለሚሰራቸው መሰረተ ልማቶች የሚውል ነው የሚባለውና
እንደዚህ አይነት የመሰረተ ልማቶች ላይ ሊውል ከሆነ መሰረተ ልማት ላይ ደግሞ እየተሳተፈች ያለች ቤተክርስቲያንን በአንድ በኩል አምጭ የምትባል ከሆነ እንዴት ነው የሚሆነው የሚለውን ጉዳይ በደንብ እንግዲህ ውሃ የሚያነሱ ጉዳዮች ተይዘው ቁጭ ተብሎ መወያየት መቻል አለባቸው ብለን ነው የምናምነው። ስለዚህ ያው ጅምሮቹ ጥሩ ናቸው። በውይይቶቹ ብዙ ነገሮች ተነስተዋል። ያው አሁን እኛ የጀመርነው ማስፈጸም ነው። አዋጁ ከጸደቀ ቆይቷል የሚል ነው እንደ መንግስት አቋም ያለው። ቤተክርስቲያን ደግሞ ድጋሚ መታየት አለበት ይሄ የተወሰደ እርምጃ የሚል ነገር ነው ያለው። እንደ አጠቃላይ ግን አካሄዱ ላይም ቢሆን በርካታ ጥያቄዎች እየተነሳ ስለሆነ ካካሄዱ ጀምሮ መጥራት ያለበት በተለይ ደግሞ ወደ ያጥቢያ መውረድ ያለበት አቅጣጫ እንደ ቤተክርስቲያን እንደ ጠቅላይ ቤተ ክህነት አቅጣጫዎች መውረድ ካለባቸው አቅጣጫ ወርደው በተለይ በየቦታው እየተፈጠሩ ያሉ አምባጓሮች በዚህ ምክንያት መጥራት መቻል አለባቸው ብለን ነው የምናምነው። በተለይ ወረዳ ላይ ያሉ የገቢ አሰባሰብ ቢሮዎች እንግዲህ ከአብያተ ክርስቲያናቱ አስተዳደር ስርዓት ጋር የመላተም ሁኔታ ነው እየተመለከተን ያለ ነው። ያ ማለት በመንግስትም በኩል ግልጽ የሆነ መመሪያ ወርዶ ለአብያተ ክርስቲያናት የተሰጣቸው ደብዳቤ የለም። እንደዚሁም ደግሞ ቤተክርስቲያናችን ተቀብላ ይሄን አፈጻጸም ለማስፈጸም ራሱን የቻለ ያቋቋመችው ኮሚቴም የለም። ስራው እየተሰራ ያለው መንግስት በሚፈልገው መዋቅር በሚፈልገው አካሄድ ነው እየተካሄደ ያለው ማለት ነው። ስለዚህ እሱን ለማጥራት የሚመለከታቸው ቤተክርስቲያን አካላት የተጀመረው ጅምር ጥሩ ነው፣ ግን በዚህ ውይይት ብቻ መጠናቀቅ መቻል የለበትም ብለን እናምናለን። የሚቀመጡ አቅጣጫዎች ይኖራሉ። ቀደም ሲሉ የነበሩ ልምዶች ይኖራሉ። ከውጭ ሀገራት ከአኃት አብያተ ክርስቲያናትም ልምዶችን በመያዝ እንግዲህ አብያተ ክርስቲያናት በርካታ የልማት ስራዎችን የሚሰሩ አኃት አብያተ ክርስቲያናት ስላሉ ማለት ነው ሙሉ ከተማ ላይ በንግድም የተሰማሩ አኃት አብያተ ክርስቲያናት እንዳሉ እናውቃለንና እነዛ አኃት አብያተ ክርስቲያናት ከመንግስት ጋር ካለው ከዚህ ከታክስ ከግብር ጋር የተገናኙ ጉዳዮችን እንዴት ነው የሚፈጽሙት፣ ራሱ ህጉሳ ምንድነው የሚለውን ጉዳይ በደንብ ማየትና ልምዶችን ማምጣት ያስፈልጋል። ለዚህ እንግዲህ ቆራጥ የሆነ አመራር ያስፈልጋል ብለን ነው የምናምነው። ምክንያቱም አሁን ላይ እንዳለ በሚባል ደረጃ አዲስ አበባም ከአዲስ አበባ ደግሞ ስንወጣ በጣም ይብሱኑ በሆነ መልኩ አብያተ ክርስቲያናት የገቢ ጉዳያቸው በጣም አጥሮባቸው ብዙ ጊዜ ያው የገቢ ማሰባሰቢያ መርሃ ግብሮችን ሲያሰናዱ እየተመለከትን ያለነውና ምናልባት ይሄ ነገር ከመጣባቸው ደግሞ የባሰ ከድጡ ወደ ማጡ እንዳይሆን የሚመለከተው የቤተክርስቲያን አካል ትኩረት መስጠት መቻል አለበት ነው የኔ እይታ። እንደ አጠቃላይ ቀሲስ የሚጨምሩት ነገር ካለ ይጨምሩና ወደ ቀጣይ አጀንዳችን እንገባለን። መልካም። እንግዲህ በአዲሱ የንግድ ህግና በቀድሞ አዋጅ ላይ የሃይማኖት ተቋማት እንደ ንግድ ድርጅት እንደማይቆጠሩ በግልጽ የተቀመጠባቸው ጉዳዮች አሉና እነዛ ጉዳዮችን የማክበር ስራ ቢሰራ በተወሰነ መንገድ ለመወገት እንዲሁም ደግሞ የነበረውን ሐሳብ ለማጽናት የሚመች ይመስለኛል። እና እንዲያውም እንደ አንድ መከራከሪያ ሆኖ ሲቀርብ የነበረው አንተ ቀደም ካነሳው በተጨማሪ የነበረው ምንድነው የእምነት ተቋማት ከምእመናን በሚሰበሰቡ ገንዘብ ጥገኛ መሆናቸው ይታወቃል። ያንን ደግሞ የሚያገኙት ገንዘብ በቂ ካለመሆን ወጥም አይደለም። ከዛ ደግሞ በየጊዜው ደግሞ የሚለያይ ከመሆኑ አንፃር በጣም አሳሳቢ የሚሆንበት ጊዜ አለ። ብዙ ጊዜ እኮ እንዲያውም ከግለሰብና ከባለ ሀብቶች የሚለመንበት አጋጣሚ የተፈጠረባቸው አጥቢያዎችም እኮ አሉ አይደለም። ስለዚህ እንዲህ አይነትን ቀውስ ሊፈጥር የሚችል ነገር ቤተሰብ አለ። እንግዲህ በአንድ አገልጋይ በአንድ ካህን በአንድ አጥቢያ ላይ ባለው አገልጋዮች ጀርባ እኮ ብዙ ቤተሰብ አለ፣ ብዙ ልጆች አሉ። ስለዚህ ያን ሁሉ ጭምር የሚያናውጽ እንቅስቃሴ ስለሆነ ያንን ሊታረም በሚችልበት መንገድ መፍትሄ ማምጣቱ የቤተክርስቲያን ብቻ መሆን አልነበረበትም። ይሄ ሀገር የሚመራ ተቋም ወይም መንግስትም ጭምር ሊያሳስበው የሚገባ ጉዳይ እንደሆነ መነሳት አለበት ብዬ አስባለሁ። ትልቁ ነገር የሚያሳዝነው ነገር ምንድነው ካልከኝ ብዙ የሚያስጨንቁ ጉዳዮች ባለበት ሀገር ላይ ታውቃለህ መቼም እንደ ቤተክርስቲያን አሁን ቤተክርስቲያን ምእመናን ልጆቹ አገልጋዮቿ የሚሞቱበት የሚገደሉበት ጊዜ ነው። በተለያየ ጊዜ ይቀርባል። እንዲሁም ደግሞ ሁላችን እንደምናውቀው እያንዳንዱ ምእመን የኑሮ ሂደቱ በተመለከተ አገልጋዩም ጨምሮ አይምሮ በጣም በሚናጎዝበት በሚጨነቅበት ጊዜ ላይ ተጨማሪ ደግሞ እንደው መሆንም ካለበት ከውይይት በኋላ ሊያስተማምን በሚችል መንገድ ከጊዜ በኋላ ነገሮችን አስተካክሎ ማድረግ የሚቻልበት ሂደት ባለበት ሁኔታ ላይ አሁን የሚያስጨንቅ ጉዳዮች ባለበት ነገር እንደገና የሚያስጨንቅ ተጨማሪ ነገር ማምጣቱ እኔ መታረምና መስተካከል ያለበት ሐሳብ እንደሆነ የሚቀርብ ነው ብዬ አምናለሁኝ። በየጊዜው ከውጭ የሚመጡ ፈተናዎች ብቻ ለጊዜው መፍትሄ እየሰጠን እየጮህን መሄድ ብቻ ዘለቄታዊ መፍትሄ አያመጣም የሚል የሁሉ ጊዜ አቋማችን ነውና ቢሆን ዘለቄታዊነት ባለው መንገድ ላይ እንደ ኢትዮጵያ ቤተክርስቲያን ከጊዜው አንፃር ሊያሻግር የሚችል
ነገ ከነገ ወዲያ የጀመረችውን ያላትን የተቀበለችውን ሐዋርያዊ ተልእኮ ሊያስቀጥል በሚችል መንገድ ዘለቄታዊ መፍትሄ ማስቀመጥ ይጠበቅብን ነበር። ይሄ የላላበት ሁኔታ እንደሆነ ሲታይ ነው ብዙ ጊዜ ከላይ አጀንዳዎች እየተሰጠን እየተጨቃጨቀን ተጨማሪ ጉዳይ ደግሞ እሱ ሳንፈታው ደግሞ ተጨማሪ ጉዳይ የሚመጣብን ማለት ነው። ብዙ እንደ መንግስትም ያልተፈቱ እንደ ሀገር ያልተፈቱ እንደ ቤተክርስቲያን ያልተፈቱ ሊፈቱ ይገባቸው የነበሩ ጉዳዮች ሳንፈታቸው ቀርተን ከላይ አጀንዳ ሲደረብብን እዚህ ላይ መጣታችን መቼም ሁሉ ሰው ልብ ይሏል ብዬ አስባለሁና ይህን ጉዳይ በዘለቄታነት ባለው መንገድ መፍታት የሚያስፈልግ ነው ብዬ አስባለሁ። እንግዲህ ስማቸው መጥቀስ ያልፈለጉ አገልጋዮች በታህሳስ አሁን እንግዲህ ባሳለፍነው ወር ላይ 49 ሚሊዮን አካባቢ የሚደርስ በውስጥ እንግዲህ መከፈል ተቀምጧል። እንግዲህ ህጋዊነት አለ ወይ እንደ ቤተክርስቲያን በሚያህል ይታወቃል የሚለው ብዙ የሚያከራክር የሚያወያይ ጉዳይ አለ። እሱ ቅድም አንተም እንዳልከው የህግ ባለሙያዎችን ማወያየት የሚያስፈልግ ይመስለኛል። መረጃው ግን በትክክል እንደዛ ከሆነ ከጠቅላይ ቤተ ክህነት ጽሕፈት ቤት አካውንት የወጣ ገንዘብ በዚህ ልክ ከሆነ ስለዚህ የሚያምን አካል አለ የማያምን አካል አለ ማለት ነው። ለዛ ነው ብዙ ጊዜ የሚፈልጉ ጉዳዮቻችን ለማረም የምንቸገረው የመከፋፈል ሐሳብ ውስጥ ይቀመጥ ነው። ስለዚህ ይሄ ሊያስፈጽም የሚችል ጉዳይ የሚቀበል አካል ውስጥ አለ ማለት ነው። እንዲሁም ደግሞ እንዳየው ደግሞ ከአጥቢያ ጀምሮ ደግሞ ነገ ከነገ ወዲያ ልጆቻችን እናሳድግበት ቤተሰብ ምንመራበት የገንዘብ ምንጭ አናገኝም። ደሞዛችን ከጊዜ ወደ ጊዜ እያጠረ ያነሰ መጥቷል። ስለዚህ ህልውናችን ሊፈታተን የሚችል ጉዳይ መጥቷል የሚል አገልጋይ ደግሞ ከስር አለ አይደለ? ስለዚህ ከስር ባለው አገልጋይና ከላይ ባለው አገልጋይ መካከል ላይ ክፍተት እየተፈጠረ የመጣ የሚመስል ምልክት አለና ይሄንን ቤትን ዘግቶ ጊዜ ወስዶ ማረም ማቃናት የሚያስፈልግ ነው ብዬ አስባለሁ። ትልቁ ድካማችን ግን ቀደም ብለን ያልተዘጋጀንባቸው ጉዳዮች ናቸው። እንደ ተቋም ሊመጡ የሚችሉ ጉዳዮችን ፎርካስት አድርጎ ዝግጅት አድርጎ መጠበቅ ያስፈልገን ነበር አይደለም? ያን ባለመሳታችን ምክንያት በየጊዜው አዳዲስ ጉዳዮች እየወጡ እንደ ተቋም ስንዋከብ ነው እንግዲህ የምንገኘው። ያንን በኃላፊነት ያሉ ወንድሞች አባቶች ማሰብ ያለባቸው ጉዳዮች እናስባለን። ከዛ ውጭ ግን ውይይቱ መቀጠል ያለበት እንጂ መቆም የለበትም። ስለዚህ በአጥቢያ ደረጃ የሚያህል ዋጋ የሚያስከፍልና በማህበረሰብ ውስጥ ችግር የሚፈጥር ከሆነ ውይይቱ መቀጠልና መፍትሄ እስኪገኝ ድረስ መቀጠሉ መሄዱ አማራጭ የለውም ብለን እናምናለን። ከዛ ውጭ ግን የሚወጡ ህጎች ደግሞ ካሉ በተደጋጋሚ እንደምናቀርበው እዚህ መርሃ ግብር ላይ የሚወጡ መመሪያዎች ህጎችን በተመለከተ እየተከታተሉ ማየት መሞገት የሚያስፈልግ ነው የሚል ሐሳብ በዛ አጋጣሚ መጥቀስ ፈልጋለሁኝ። ወደ ቀጣይ ጉዳይ ብናልፍ ጥሩ ነው። መልካም ቀሲስ ከዚህ ጋር የተያያዘ ቀሲስ ለተመልካቾችም ለመግለጽ ያክል በተለይ የዚህ በሀገሪቷ ያሉ ባንኮች መተዳደሪያ ደንብና እንደዚሁም ደግሞ የዚህ የገቢ ግብር አዋጅን በተመለከተ የህግ ባለሙያዎችን በመጋበዝ ትንታኔ እንዲቀርብ የምናደርግበት አጋጣሚ እንደሚኖር ለተመልካቾች በዚህ አጋጣሚ መጠቆም ነው የምፈልገው። ወደ መጨረሻው አጀንዳችን እንገባለን። ቀሲስ ምናልባት የመጨረሻ አጀንዳችን የሚሆነው ቀሲስ በመግቢያ ላይ እንዳነሳሁትኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በብዙዎች በተለይም ከኢትዮጵያ ውጪ በሆኑ ሰዎች ዘንድ እንደው ኢትዮጵያ ከተገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሳይጎበኙ ሳያዩት የመሄድ ልምድ የላቸውምና ብዙ ጊዜ ግን እነዚህ እንግዲህ ከተለያዩ ዓለማት የሚመጡ ሰዎች በቤተክርስቲያናችን የሚገኙ ቅርሶቻችንን ሲጎበኙ አብያተ ክርስቲያናችንን ሲሳለሙ የራሱ የሆነ እንግዲህ ቤተክርስቲያናችን ስርዓት አለ። ያን ብቻ አይደለም የራሱ ደግሞ ሁኔታዎች የተቀመጡ ደረጃዎች ለዚህ ለጉብኝት ሲመጡም ጉብኝት የሚያደርጉበት መስፈርትም ጭምር ያለበት አጋጣሚዎችን እናያለን። ግን ከአፈጻጸም ጋር ተያይዞ ብዙ ጉድለቶች እንዳሉ በተደጋጋሚ ስንመለከት ሐሳቡንም ስናነሳ ቆይተናል። ቀደም ባሉ ጊዜያቶች ምናልባት ሀገሪቷ ውስጥ ከሚገኙ አስጎብኚዎች ጋር በነበሩ ውይይቶች ምናልባት አስጎብኚዎች ራሱ ከአብያተ ክርስቲያን አስተዳደር ስርዓት ጋር ተገናኝቶ ክፍተቶች እንዳሉ ሲያነሱ ቆይተዋል። ምናልባት ቱሪስቶችን ይዘን ወደ አብያተ ክርስቲያናት ስንሄድ ቅርስ ወዳለባቸው አብያተ ክርስቲያናት ስንሄድ ለመጎብኘት የራሳቸው የሆነ ህግ የሚያወጡ የአስተዳደር ስርዓት ውስጥ ያሉ አካላትም እንዳሉ ቅሬታ ሲያቀርቡ ቆይቷል። ይሄ ግን ወጥ በሆነ መልኩ በተደራጀ መልኩ ፍቃድ ተሰጥቶ በስነ ስርዓት እንደውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርሶችን አብያተ ክርስቲያናትን የሚያስጎበኝ አካል ራሱ አማኙ እንዲሆንም ጭምር ከተቻለ ቤተክርስቲያን ያስተዳደር ስርዓት ውስጥ መዋቅር ውስጥ ያለ አገልጋይ እንዲሆን ሐሳብ ሲሰጡ ሰምተናል። እና ምናልባት እንደ ጠቅላይ ቤተ ክህነት በተለይ የዚህ የባህልና ቱሪዝም ቢሮ አሁን
በቤተክርስቲያን በጠቅላይ ቤተ ክህነት በኩል አሁን መዋቅሩ ተዘርግቶ ወደ ስራ ገብቷል። ስለዚህ ይሄ መዋቅር አንደኛው ስራ መሆን መቻል ያለበት እንደዚህ አይነት ጉብኝቶች ሲደረጉ የራሱን የቻለ መስፈርት የራሱን የሆነ መመሪያ መዘጋጀት መቻል አለበት የሚል ብዙ አስተያየቶች ሲሰጡ ሰምተናል። ምናልባት አሁን እሱ እንግዲህ ወደ አገልግሎት በስፋት እየገባ ያለው የተመለከትናቸው ብዙ ጉዳዮች አሉ። ከዚህ በፊት የተነሱ ብዙ ጉዳዮች አሉ። ከላሊበላ ጋር ተገናኝቶ ብዙ ጥያቄዎች ሲነሱ ነበር። ቅድስት ሥላሴ ካቴድራል ከዚህ ቀደም ቢዮንሴ በመጣችበት ሰዓት የነበሩ ብዙ ክፍተቶች ነበሩ። እሱን ለመነሻ ሆኖ ከቤተ ክርስቲያን እንደ መዋቅር የምትወቀስ አይደለችም። ግን መዋቅሩ ላይ የተቀመጡ ወይ ደግሞ ለማስፈጸም የተቀመጡ አካላት ግን ብዙ ጥያቄዎች እንደሚነሳባቸው በተደጋጋሚ ሲነሳ ቆይቷልና እነዛ እንደው የሰሞነኛ ጉዳዮች ሆነው እያለፉ ዛሬ ላይ ደርሰናል። ዛሬ ላይ ደግሞ ያየነው ሌላ አዲስ ትዕይንት ነው ቤተክርስቲያን ላይና ምናልባት እንደ የሀገር ገጽታን ለመገንባት የተለያዩ ሰዎች ተጋብዘው ወደ ኢትዮጵያ እንደዚሁም ወደ መዲናችን አዲስ አበባ ይመጣሉ። ወደ መዲናችን አዲስ አበባ ሲመጡ ግን ተከታትሎ ጉብኝት የሚያደርጉባቸው ቦታዎች አንደኛው ቦታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆነ አስጎብኚ ተመድቦ ከቤተክርስቲያኗ ከራሱ ምን መጎብኘት እንዳለበት ምን አይነት ቅድመ ሁኔታዎች መሟላት እንዳለባቸው መቀመጥ መቻል አለበት ብለን እናስባለን። እሱ በጣም ተጣርሶ አይተናል። ከሰሞኑ ደግሞ በተለይ የዚህ አይሾ ስፒድ የተባለ ግለሰብ አሜሪካዊ ግለሰብ ወደ ኢትዮጵያ መምጣቱ ይታወቃል። እንግዲህ ይሄ ግለሰብ ማን ነው ምንድነው ለምን ኢትዮጵያ መጣ የሚሉ ጉዳዮች ራሱን የቻሉ ጉዳዮች ቢሆኑም እንግዲህ ወደ ቤተክርስቲያን እንኳንም መጣ ያላመኑትን መጠጊያ ነች የሚሉ አሉ። እርግጥ ቤተክርስቲያናችን ሁሉን የምትቀበል ሁሉን የምታከብር የክርስቶስ አካል ነች እናምናለን። እሱን ያንን ሲደረግ ግን ሁሉ በአግባቡና ሁሉ በስርዓቱ መሆን መቻል አለበት የሚል ነው ብዙዎች ሲያነሱ የነበረው። ቀሲስ እርሱ ካህን እንደመሆኑ መጠን እንግዲህ በቤተክርስቲያናችን በተለይ መስቀልና ወንጌል ጽወርቅ የሚወጣበት የራሱ የሆነ ስርዓት አለው። እንግዲህ ብዙ ጊዜ እንደምንመለከተው ከሆነ ምናልባት እሱ መውጣቱ ብዙዎች ቅሬታ እንዲያነሱ አድርጓል። ያን ብቻ አይደለም ለዚህ ሰው ሲመጣ ቤተክርስቲያን መሆኑ ስርዓት አምልኮ የሚፈጸምበት ቦታ መሆኑ በአግባቡ እንዳልተነገረው የሚያሳዩ እንቅስቃሴዎችን ሲያከናውን አይተናል። እንግዲህ ከገባ በኋላ ቤተ መቅደስ ከገባ በኋላ ሲዘል ሲደንስም ጭምር ተመልክተናልና ምናልባት ልጁ ጋር ሳይሆን ክፍተቱ ይሄንን በማስፈጸም ረገድ ማን ነው መመሪያ ራሱ የሰጠው ቤተክርስቲያን ይሄንን ሁሉ ነገር አድርጋ አቀባበል እንዲያደርጉ የሚለው ብዙዎች ትችት ያነሱበት ጉዳይ ነው። እንዳጠቃላይ ግን ያው ይሄኛው ያነሳው ልክ ነው ይሄኛው ያነሳው ልክ አይደለም የሚለውን ሳይሆን ማንሳት ያለብን በቅድስት ቤተክርስቲያናችን ስርዓት ይህ ስርዓት የሚከናወነው ለማን ነው እንዴት ነው የሚለውን ጉዳይ እንድንመለከት ፈልገን ነው በዳሰሳ አምዳችን ያነሳ ነው። ያው የብዙዎቹ ድምጽም ስለሆነ እንግዲህ አይሾ ስፒድ የሚባል ሰው መጥቶ የብዙ ሰዎች ትኩረት ለመሳብ ድል የፈጠረ ይመስለኛል። ትኩረቱ ደግሞ ወደ ጭቅጭቅና ንትርክ የሚያመራ ውጤት ነበረው። በተለይ አሜሪካዊ ዜግነት ያለው አሜሪካዊ የሆነ ሰው ኢትዮጵያ ከመጣ በኋላ በኢትዮጵያ ላይ በነበረው የአንድ ቀን ከነዚህ 2 ቀን ቆይታ ላይ ብዙ ያስተዋልናቸው ነገር ግን እንደ ማህበረሰብ እንደ እሴት እንደ ባህል እንደ ሃይማኖት ያልያዙን ከዛ ወተን ደግሞ ያ ግለሰብ የነበረው አቋም ብቻ ይዞ ሐሳቦችን የመለዋወጥ የመተቻቸት እንቅስቃሴ ያው ሰፊ እንደነበር ሁላችን ያስተዋልንበት የተመለከትንበት ሁኔታ አለ። የግለሰብ ጉዳይ ብናቆየውና እንደ ተቋም አጠቃላይ ያለ ጉዳይ ብናየው ጥሩ ነው ያሰው እንደ ሀገር የሚገርም ይህ ግለሰብ ጉብኝት ያደረገባቸው ሀገራትን በተጨማሪ እንደ መረጃ ይሄ ጉዳይ ሊነሳ እንደሚችል ሳቅ ለማየት ሞክሬ ነበርና በጣም ስርዓት ባለውና በተረጋጋ ሁኔታ ነበር ሀገራትን ሲጎበኝ ነበር። የሚገርም ከአንዳንድ እንቅስቃሴዎች ውጪ አሁን ግብጽ ይሄድበታል ሌሎች ሀገራትም ይሄድበት አለና በእነዚህ ሀገራት ላይ ሲሄድ የሚመራው አካል አለ። የሚመራውን አካል እየተከተለ ነበር ጉዳዮችን በትክክል በተረጋጋ የሞሮ ልቦና ጉዳዮችን ሲመለከትና ሲያስተዋውቅ የነበረው። ምናልባት ግለሰቡ ማን ነው ለመጣ እንዴት ነው የሚለው ብዙ ጉዳዮች ስላሉበት እዛው አንገባም ለጊዜው እናቆየውና እንደ ኢትዮጵያ ቤተክርስቲያን የታየው ክፍተት በተመለከተ ግን ምናረማቸው ጉዳዮች ስላሉ ያንን ማለፍ የለብን ብለን እናስባለን። በተለይ ሁላችን እንደምናስተዋውሰው በየጊዜ እንደ ተቋም የምንቸገርባቸው
ልንለቃቸው የማይገቡ የነበሩ ግን ከፍተን የተሆናቸው ጉዳዮች አሉ። በተለይ የበዓላት አከባበር በተመለከተ ቱሪስትን የምናስተናግድበት መንገድ በተመለከተ ባለስልጣናትን የምንቀበልበት መንገድ በተመለከተ የኢትዮጵያ ቤተክርስቲያን ከጊዜ ወደ ጊዜ በልጆቿም ከልጆቿ ውጭ ባሉ ሰዎችም ጭምር እያስነቀፋት እያስተቻት የመጣ ጉዳይ እንደሆነ ሁላችን የምናውቀው ጉዳይ ነው። አሁን መግባት ነበረበት አልነበረበት የሚለው እዛ ውስጥ ብዙ ባንገባ ጥሩ ነው ብዬ አስባለሁ። ግን ምክንያቱም ቅድስት ሥላሴ ገብተው የሚያስቀድሱ አማኞች ሚስጥራት የሚሳተፉ አማኞች ቢሆኑም እንደ አንድ ቱሪስቶች ደግሞ በተጨማሪ ገብተው የሚገኙበት አጋጣሚ ደግሞ አለ። ያንን መኖሩ ከሥርዓተ ቤተክርስቲያን የማይቻልበት ሁኔታ አለ። ዙሮ ጊዜ ያመጣው እንቅስቃሴ ስለሆነ ያንን ለጊዜው እናቆየዋለን። ነገር ግን ትልቁ ነገር ምንድነው? ወደ ኢትዮጵያ ቤተክርስቲያን ያላትን ሀብት፣ ያላትን ቅርስ፣ ያላትን እሴት፣ ያላትን ሃይማኖታዊ ጉዳይ ለመመልከት፣ ለማየት፣ ለማጥናት፣ ለመጎብኘት የሚመጣ ሰው መግባትና መመልከት፣ ማየት፣ መጎብኘት ያለበት እሱ ራሱ ባለው ስሜትና ባለው ፍቃድ ሳይሆን ቤተክርስቲያኒቷ ባስቀመጠችው ስርዓት መሰረት መሆን እንዳለበት ይሄ ሁላችን የምናውቀው መሆን የነበረበት ጉዳይ ነው። ግን ከጊዜ ወደ ጊዜ እየሆነ ያለው ይሄ ነው ካልከኝ አይደለም። አንዱ ማሳያ ይህ ሰው ሁኔታ ነው ማለት ነው። እንግዲህ ብፁዓን አበው ሊቃነ ጳጳሳት በምንቀበልበት አቀባበል አንድ ምን እንደሆነ የማይታወቅ ነገር ግን በዓለም ከ50 ሚሊዮን ሰው ተከታይ ያለው ቤቱ ተከታይ ያለው ግለሰብ ከኮንተንት ጋር በተያያዘ ወጥነት የሌለው ብዙ የሚያስተቹ ጉዳዮች ባለበት መንገድ ላይ የኢትዮጵያ ቤተክርስቲያን የመሰለችን የእምነት ተቋም በዚህ ልክ ለመቀበል ርቀት መሄድ ያሚያል የሚያስተዛዝብ ጉዳይ እንደሆነ ያው መነሳቱ መቅረት አለበት ብዬ አላስብም። ይሄ በሚዲያ በጋር የወጣ ጉዳይ ስለሆነ ነው። ይሄ እንኳን ራሱ እንደመቼም ከስንፍናችን አንፃር ይሁን እንኳን ብለን ከተቀበልነው ያ ሰው ወደ ቤተክርስቲያን ሲመጣ ማለፍ የነበረበት መንገድ መሆን የነበረበት መንገድ በተመለከተ በትክክል ጋይድ የሚያደርግ ሰው ያስፈልገው ነበር። እንግዲህ ጋይድ የሚያደርገው ሰው መመደብ የነበረበት በመንግስት በኩል ባሉ በኃላፊነት የተቀመጠው ግለሰቦች ብቻ መሆን አልነበረበት። በዛ ልክ መሆን አልነበረበት። መሆን የነበረበት ምንድነው? ወደ ቤተክርስቲያን ሲመጣ የራሷ ቤተክርስቲያንቷ የምታምንበት በትክክል ሊያሳይ የሚችል አስተምሮቷ ጭምር በዚህ አጋጣሚ ማስተዋወቅ የሚችል ሰው ነበር መመደብ የነበረበት። ስለዚህ በዛ ልክ ተወጣ፣ ተቀበልነው፣ ገባ። ይሄ ሰው ጫማው ልቆ መግባቱም እግዚአብሔር ይስጠው ባይነኛ ሆነ ነው ለመናገር። ለምንድነው ካልከኝ በትክክል እንዳልመራ ነው ጋይድ እንዳላደረገው አንድ ማሳያ ከገባ በኋላ ስለ ክርስቲያኖ ሮናልዶና ስለ ሜሲ ነበር ሲጠይቅ የነበረው። ምክንያቱም በዛ ይወበከባ በዛ በጮሆት በዛ ዝላይ ላይ እንግዲህ አስበው እንግዲህ ሁላችን ቤተ መቅደስ እንገባለን። ቤተ መቅደስ የምንገባበት በፍርሃትና በመንቀጥቀጥ ነው። ሁላችን እንደምናውቀው መጽሐፍ የሚያዘው እሱን ነው አይደለም? ስለዚህ በፍርሃትና በመንቀጥቀጥ በፍጹም የፍቅር ፍርሃት በፍጹም ትሕትና የምንገባበት ስርዓት አምልኮ የምንፈጽምበት ቤተ መቅደስ ሌላ ሰው ሲገባ በእምነታዊ በእኛ በፍቅር ባይሆንም ግን ስርዓቱ የማክበር ግዴታ ነበርበት። ያንን እንዳያከብር ያደረገው እኛ ራሳችን ነን እንጂ ሌላ አካል አይደለም። ስለዚህ መውቀስና መንቀፍ መተቸትም ካለብን የኛ ቤት ነው መውቀስ ያለብን እንጂ ሌላ አካልማ በቃ ይታወቃል። አንተን አያውቅህም። ስለዚህ ሊጠብቅልህም አይችልም። የሚጠብቅልህ የሚያውቅህ አካል ነው። ስለዚህ የሚያውቅህም የማያውቅህም አካል የተቀመጠው ጉዳይ እንዲያከብርልህ ከፈለግ የምታስከብረው አንተ ብቻ ነህ። ያን ሳይሆን ቀርቶ ወደ ቤተ መቅደስ ገብቶ ከዛ በኋላ በዛ ጩኸት በዛ ዝላይ የክርስቲያኖና በሮናልዶ መካከል ያለው ብልጫ ደግሞ እዛው ተደጋግሞ መጠየቅ የሚያህል አስፈላጊ አልነበር። ያንን ማድረግ እንዳልነበረበት በተለየ ስርዓት አምልኮ እንደሆነ እንዴት አድርጎ መግባት እንዳለበት ምን ማድረግ እንዳለበት ተጨማሪ በትክክል ጋይድ ማድረግ ነበረባችሁ ልናስባል። ያንን ማድረግ አልተቻለም። ስለዚህ በከተማ ላይ እንቅስቃሴ ላይ የነበረው ሁኔታ ነው እንደገና እንዲዞት ወደ ቤተክርስቲያን የመጣውና እሱ እንደኛ መታረም ያለበት ጉዳይ ነው ልናስባለን። ዝግጅት ያልተደረገባቸው ጉዳዮች በተመለከተ ብዙ የኛም ስንፈተንባቸው እናያለን። ለዚህ ማንም ይምጣ ማንም ይገለጥ ማለፍ ያለበት በቤተክርስቲያን ስርዓት ነው። ሁሉ ጊዜ የቤተክርስቲያን ስርዓት ወደ ግለሰቦች ስሜት መታመጣው ከሆነ ችግር ይፈጠራል። አየው ቀኑና የሚጣሰው ዛን ጊዜ ነው። መጣስ የሚባል ጉዳይ መጣ ዛን ጊዜ ነው። ያ ግለሰብ በያዘው ስሜት ልክ ቤተክርስቲያን ትወርድም። ግለሰቡ ይመንም አይመንም ቤተክርስቲያን ተወዳለችበት ልዕልና መምጣት አለበት። አንዳንድ ሰዎች ከወንጌል ጋር የሚያያይዙበት መንገድ አለ አይደል? ወንጌል እኮ ሲገለጽ እኮ አልነበረም እዛ ውስጥ አይደል? አልነበረም። በትክክል እኮ ምን እንደሆነ የወጣው ስርዓት በተገለጠው ያ ሁሉ ወንጌል ያ ሁሉ አገልጋይ ካህን የወጣበት መንገድ እኮ በትክክል እኮ ሲጀመር መስማት የሚችልበት ጊዜም እኮ ራሱ አልነበረም አይደል? ስለዚህ ችግሩ ያለው ምንድነው ካልከኝ ስነ ስርዓትና ቅደም ተከተል ባለው መንገድ ላይ የተዘጋጀንበት ካለሙ የተነሳ የመጣ ጉዳይ እንደሆነ ማሰብ ያስፈልጋል። ከዛ ውጭ ግን
ሰውየው ምንም ይሁን ምንም አቋሙም እምነቱም ምንም ይሁን ግን ግለሰቦች በሚሆኑበት ልክና በሚወጡበት መንገድ ማስተናገድ ደግሞ ልክ አይደለም። ከቢዮንሴ ጋር የተያዘ ጉዳይ እኮ ብዙ የመከራከሪያ እንግዲህ አስብ ከአንድ ማህፀን በወጡ ልጆች መካከል ላይ ክርክር እንዲፈጠር ያደረገው አንዱ እኮ ከኛ ኮንተንት ችግር የተነሳ እኮ ነው። እኛ ጉዳይ የገለጥንበት ያሳየንበት መንገድ ነው ችግር የፈጠረው እንጂ ሌላ አልነበረም ብዬ አስባለሁ። ይሄ ለሌላ ጊዜ እንዲህ አይነት እድሎች ቀጣይ ጊዜ እንኳን ቢፈጠሩ ማረምና ማስተካከል አለብን ብዬ አስባለሁኝ። ዝሮ ጉዳዩ ከውስጥ ለውጥ የተሰራ ጉዳይ ከመሆኑ አንፃር የመጣብን ችግር ስለሆነ በዚህ ልክ ክፍተቱ ታይቷል ብዬ አስባለሁ። ትልቁ ትምህርት ግን ከወሰድነው ሄኖኬ ቤተክርስቲያናችን ያላትን አቅም ያላትን ሀብት ያላትን እሴትና እምነት በተመለከተ በትክክል በሚመለከተው አካል መገለጽ እንዳለበት በዚህ አጋጣሚ መናገር ያለብን ብዬ አስባለሁ። እሷ ላይ እንዲጨምሩልኝ የፈለኩት ሌላኛው ምንድነው አሁን የብዙ ሰው ቅሬታ ስርዓት አምልኮ የምንፈጽምባቸው ነገሮች ለዚህ ሰው ወጥተዋል ነውና እነሱ የሚወጡበት አግባብ ግን ምንድነው? እሱ ነው ትልቁ አከራካሪ የነበረ ጉዳይ ሐሳብ እኮ እሱ ነው። እንዲያው የሚገርምህ ከዛ ይልቅ ብዙ ሰው ያተኮረው ወደ እንትን ነበር ቤተ መቅደስ ላይ ከነበረው እንቅስቃሴ አንፃር ነበር ያተኮረው ብዙ ሰው ግን ያንን እንኳን ራሱ መሆኑ ልክ አይደለም የሚል ሐሳብ መነሳቱ ትክክል ነው ምክንያቱም የመጣንበት መንገድ አየው መሰለ አሁን የምታረጋው ነገር መነሻ ያስፈልገዋል። መነሻው ወይ ስርዓት መሆን አለበት ወይ ትውፊት መሆን አለበት። በስርዓትና በቤተክርስቲያን ስርዓትና በትውፊት ላይ ምንጭ የማይሆንህ ነገር ድንገታም የምትገልጠው ጉዳይ መሆን የለበት። ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በምትቀበልበት ስርዓት ሌላ ሰው የምትቀበልበት መንገድ መፈጠር አልነበረበትም። ፖይንቱ እሱ ነው። ስለዚህ ይሄ ልክ አይደለም የሚል ሐሳብ መነሳቱ የተገቢ ጉዳይ እንደሆነ እናነሳለን። መልካም ቀሲስ እንግዲህ ቀደም ባሉ ጊዜያቶች ደጋግመን ስናነሳው ነበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ የሚጎበኙ ብዙ የሚታዩ ኢትዮጵያን ለማየት የፈለገ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያይበት አጋጣሚ እንዳለ በተደጋጋሚ ስናነሳ ቆይተናል። እንደው ተገቢው ስራ ባለመሰራቱ በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው የምትመስለው ለኢትዮጵያ ያላት አበርክቶ ምንድነው የሚለውን በሚገባ ለቱሪስቱ እንዲሰጠው ለሚጎበኘው አካል በሚገባው እንዲደርሰው ለማድረግና እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከተለውን የአምልኮ ስርዓት ጭምር በደንብ ተገንዝቦ በዛ ስርዓት ውስጥ አምኖ ቢቻል አምኖ እንዲቀር ለማድረግ እንኳን የራሱ የሆነ አወቃቀርና የራሱ የሆነ አሰራር ሊኖር ይገባል ብለን በተደጋጋሚ ስናነሳ ቆይተናል። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ከቅርብ ጊዜ በኋላ በተለይ እዚህ ሀገር ውስጥ ላሉ የአብያተ ክርስቲያናትን ለሚያስጎበኙ ወይ ደግሞ ለመንፈሳዊ ጉዞ አዘጋጆች ለሚባሉትም ፍቃድ የሚሰጥበት አጋጣሚ አይተናልና እነዚህ ፍቃድ የሚሰጣቸው አካላት ጭምር ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሚያስጎበኙት ተቋም በሚገባ ስለምትከተለው እያንዳንዱ መንገድ በሚገባ የሚያውቁ መሆን መቻል አለባቸው ብለን ነው የምናምነው። የሚያስጎበኙ አካላት ያንን ባለማወቃቸው ነው ብዙ ነገሮች ክፍተቶች እየመጡ ያሉት። እንግዲህ የቅድስት ሥላሴ ካቴድራል ላይ ያየነው እሱን ነው ብለን ነው የምናምነው። አሁንም ብንሄድ እኮ ወርደን ብንሄድ ብዙ ቱሪስቶች ይኖራሉ። በጣም በየቀኑ በርካታ ቱሪስቶች የሚጎበኙት ቤተክርስቲያን ስለሆነ እሱ ምንም የሚያጠያይቅ አይደለም። ግን ከዛ ጋር ተያይዞ በሚገባው ልክ ታሪኩን ሰንዶ ወደሚመጣው ወደሚጎበኘው አካል ለማሻገር የራሱ የሆነ ጠንካራ አካል ያስፈልጋል ብለን እናምናለን። እያንዳንዱ አካል ሲመጣ ምንድነው ቅድመ ሁኔታ ማሟላት ያለበት እንደ ቤተክርስቲያን ምንድነው የሚሰጠው የሚለውን ነገር ማየት መቻል አለብን ብለን እናስባለን። አሁን ላይ በመንግስት አካላት በኩል የተገነቡ በርካታ የሚጎበኙ ቦታዎች አሉ። እነሱ ሲጎበኙ እያንዳንዱ መስፈርት አለው አይደል? ከመግቢያ ገንዘቡ ጀምሮ እያንዳንዱ ቦታ ላይ ሲገባ አንዳንድ ቦታዎች ላይ ስልኮችን መያዝ እንኳን የማይቻልባቸው አሁን በመንግስት የተሰሩ ልዩ ልዩ ቦታዎች ጭምሮች እንዳሉ ስንመለከት ቆይተናል። ስለዚህ በመንግስት አካላት ይሄ ከተደረገ ለሚመጣው ጎብኚ እንደው ነጭ ስላየን ብቻ ወይ ደግሞ ብዙ ሺህ ተከታይ ያለው ሰው ስለመጣ ሰፍ ብለን የምናደርገው ጉዳይ ሳይሆን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማያጠራጥር ህግና ስርዓት አላት። በሚያስፈጽሙ አካላት በኩል የሚመጡ ክፍተቶች አሉ። ግን እነዛ ክፍተቶች እንዳይመጡ ደግሞ አስፈላጊው ቁጥጥር መደረግ መቻል አለበት ነው የብዙ ሰው ድምጽ። እሱ መሆን መቻል አለበት። ያው ብዙዎች ከዚህ ከቀደም ሲል እርሶ ካነሱት ጉዳይ ጋር ተያይዞ ከዚህ ከበዓላት አከባበር ከአደባባይ በዓላት አከባበር ጋር ተያይዞ ከንግስ በዓላት ጋር ተያይዞ እንደዚሁም ደግሞ ጎብኚዎችን የምናስተናግድበት ከጸበል ጋር ተያይዞ
አሁንም ወጥ የሆነ አሰራር ቅዱስ ቤተክርስቲያን ያስፈልጋታል ምንም የሚያጠያይ ጉዳይ አይደለም እዚህ ላይ እናጠቃላለን ቀሲስ መልካም ክብራና ክብራት ተመልካቾቻችን ለዛሬ ስትከታተሉት የነበረው የመገናኛ ብዙሃን ዳሰሳ መርሃ ግብራችን በዚሁ ይጠናቀቃል የተከበራችሁ ተመልካቾቻችን በዚህ አጋጣሚ እንግዲህ ነገ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቁ የጥምቀት በዓል የከተራ በዓል እንግዲህ በነገሮት ይጀምራል የማህበረ ቅዱሳን ሚዲያ ተቋም እንግዲህ ከይህን ስርዓት በቀጥታ ስርጭት ለተመልካቾች ያደርሳል እንደዚሁም ደግሞ የጥምቀት በዓልን የተመለከቱ የተለያዩ መርሃ ግብሮች ተሰናድተው እናንተን እየጠበቁ ነው የሚገኙት በለቱ እንድትመለከቱት እየጋበዝን እኛ በዚሁ እንሰናበታለን የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ አብረናችሁ ቆይታ አድርገናል ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ ሰላም እግዚአብሔር ከሁላችን ጋር ይሁን